አሁን የቤተሰብ ሰዓታችን ነው በደንብ ስለ እንግድነትና ስለ እንግዳ አቀባበል እናወራለን እንግዲህ ኢትዮጵያውያን በእንግዳ መቀበል በደንብ የተመሰከረላቸው ናቸው እንደ ሐሳብ መጀመሪያ እንድትመልሱልን ሙሉዬ በተለየ ሁኔታ የተመለከታችሁት የተለየ እንግዳ አቀባበል ወይም በተለየ ሁኔታ የተቀበላችሁት እንግዳ አለ ቤታችሁ የመጣ እኔ እንግዲህ የተለየ እንግዳ አቀባበል በጣም ብዙ ቦታ ሄዳለሁ አይደል በተለይ ክልል እውነተኛ ፈገግታ እውነተኛ ፍቅር የምታገኘው ወደ ገጠሩ አካባቢ ነው ምክንያቱም ቴሌቪዥን ላይ አይተውኝ ያቁም ምንም የሚያውቁት ነገር የለም ግን እንግዳ በመሆናችን ብቻ ልክ የስጋ ዘመዳቸው እንደመጣ አቅፈው ስመውሽ ቂጣም ካለ አሹቅም ካለ ውሃም ካለ ሰጥተውሽ ያስተናግዱሻል ከዛ በኋላ ነው ምን ልሰሩ መጣችሁ ብለው የሚጠይቁሽ ልክ ነው እና ሁሉ ጊዜ አንጀቴ ውስጥ ይገባልና ምንም ማን እንደሆንሽም አይጠይቁሽም መጀመሪያ ላይና እውነት ነው ትክክለኛ ኢትዮጵያኖች እንግዳ ተቀባይ የሚባሉት እውነተኛዎቹ እነሱ ናቸው የትኛውም ዓለም ደግሞ በውጭም ዓለም ሄጃለሁኝና ኢትዮጵያኖችን አይነት አቀባበል እኔ ብዙ አላጋጠመኝም የሆነ ውስጣችን ያለ ነገር አለ እንግዳ ለመቀበል ስፍስፍ ነው የሚለው ኢትዮጵያዊ ሲያይሽ በቃ ጋንዳ አጋጣሚ ልንገርሽ ጉንዳ ጉንዶ የሚባል ቦታ ሄድኩኝ ጉንዳ ጉንዶ ማለት መቀሌ ትሄጃለሽ ከመቀሌ ደጋ ሐሙስ ትሄጃለሽ ከመቀሌ በፕሌን ከዛ ወደ 4 ሰዓት 5 ሰዓት አካባቢ የእግር መንገድ በጣም ቀጭን መንገድ ነው እና ሲምባን ምናምን እያየሽ ነው የምትሄጂው ለነዋሪዎቹ ለሽማግሌዎቹ 4 ሰዓት ምናምን ይፈጃል እሺ 3 ሰዓት 4 ሰዓት ይፈጃል ለኔ አንድ 7 ሰዓት ወሰደብኝ አረ ምንም አይደለም በቃ እንደ መኪና ነው የሚያልፉኝ በቃ መሃል ላይ አልቻልኩም የለም እንትን ተራራ እንዲህ ስለሆነ በቅሎም አይሄድም እና በቃ አልቻልኩም አልኩኝና ካብሮኝ ከሚሄድ ሰው ጋር ቆይ እዚች አንድ ጎጆ እንረፍ ብሎ ገባን ሽማግሌ ሰውዬ መደብ ላይ ነው ውጪ ነው እንደዚህ ቁጭ አሉት ሽማግሌ ሰውዬ መጡ ምናምን ቁጭ በሉ ምናምን አሉ ከዛ በጣባ ውሃ ሳፋ ነገር ገበቴ ውሃ መጡና ቁጭ አደረጉ ነጠላቸውን እንደዚህና እንደዚህ አድርገው ጫማዬን ሊያወልቁ ሊያጥቡ ግሬ ሽማግሌ ሰውዬ ናቸው ምን ሊሆኑ ነው ምናምን ስል እግርህን አጥባለሁ አረፍሱ ይሄ በፍጹም አይሆንም አሉ ተቆጡ ሰውዬው በረከት የለም እንትወስዳለህ አንተ የአብርሃም እንግዳ ነህ የሥላሴ እንግዳ ነህ በረከቴን አጥቶ አይ እኔ ከኔ ቀንሶ ይስጦት እንጂ እኔ አይነኛኝ ተደራደረን ልጃቸው በቃ እሺ ልጄ እሺ ልጃቸው በእድሜ ከኔ ይበልጣል በቃ እሺ ልጅ ይፈለክ ተባለ ደግሞ ልጅ ተፈልጎ እና የደነገጥኩትን ድንጋጤ ነኝ ማቀው ስቲል ሳወራው ሁሉ ጊዜ ፊል አረጋዋለሁ የሰውየው የምር ሊያስመስሉ አይደለም አይተውኝ ያቁ ምን ያቁና የምር እንግዳ ተቀባይነት ይሄ በጥንት ዘመን ያለው እሱኛውን አየሁኝና እንዳልሽው ሁሉ ጊዜ እቤት ድሮም ጨቃጨቅ የነበረው ምንድነው እኛ ወደ ገጠር ስንሄድ የሚደረግልን እንክብካቤና እንግዳ ተቀባይነትና እነሱ ሲመጡ እንዱ ሶፋው ላይም እንደዚህ ብሎ ለመቀመጥ ደግሞ የሚፈሩት ነገር አለ እንዳች ገምና እነሱ አልጋለቀውልን አይነት ነገር ነው እንደውም ካልሽስ አጋጣሚ ካልሽኝ ዳሎል ስንሄድ ነው እኛ አጋጣሚ ዳሎል ሄደን ያው ጠረፍ ነው ታቂዋለሽ ሙቀቱን ታያያለሽ እና እዛ ከመድረስሽ በፊት አሉ አፋሮች አሉ አይደለ እነሱ እኛን ሲያው ሊቀበሉ ነውና ምንም ይሄ ጥያቄ ምናምን የለም ብለው ነው የሚያስቀምጡሽ ወዲያው ታረደ ፍየል ተደረገ ምናምንና ደስ የሚለው ነገር ምንም ቋንቋ አንግባባ ግን በፈገግታ ነው በቃ ይላልና የነበረው ፍቅርና የነበረው አስ በደንብ እኮ ምልሽ በልተናል በቃ እንደተባባል ተሳስመን አስተናግደውናል በቃ ማለት ፍቅራቸውን ገልጸዋል ቋንቋ ግን የለም ግን ፍቅሩ አለ አቀባል ባህሉ ነው ትክክለኛ ኢትዮጵያኖች እንግዳ ተቀባይ ናቸው የሚባለው ያንን ያነሳንልሽ እኔና ሚኪ እውነት ነው የሚገርምሽ ነገር ወረድ ስትይ ወደ ገጠሩ ስትገቢ ወደዛ ትክክለኛ አሁንም ድረስ ሙሉዬ እኔ በጣም ብዙ ጊዜ ያው ኢትዮጵያን የመዞር ድል ገጥሞኛል በቃ አይምሮ ውስጥ ያለ አንድ እጅ አለ እጁን ልንገራችሁና ደክሞኛል ጎርጅ ውስጥ መርሳን አልፈ ወደ በረሃው እየገባን አልቻልኩም እኔ ያለ ቡና በጣም ይቀልድብኛል እቀውሳለሁ ቡና ካልጠጣው ጸባይ ይቀየራል ጉዞ ላይ ነንና እየተጓዝን ጭንጭ ስል ጥለውኝ ይሄዳሉ ቡና ብለው እና ቡና መጠጣት ፈልጋለሁ
የጉዞ አለቃችን ያሬድ ይፈትሸንና ባዶ ኪስ ነው የምንጓዘው ጉዞ አድዋ ስንሄድ ለምን ገንዘብ ከያዝን ከስርዓት እንወጣለን ተብሎ ከዛ ቡና ፈልግ ያለው ደክሞኛል የምሬ ድካም የለም በቃ የበረሃ ነው ከዛ ይሄዱ ጥለውኝ ከፈለጉ ብዬ የሆነች ዛፍ አገኘው ዛፏ ላይ ዛፏን ተደግፌ ለጥ ማላቀው ጭው ያለ በራው ለጥ ብያለሁ ከዛ አንድ እጅ እንዲቀስቅሶኝ ጨበጠኝ ናይ ስር ያለው የገበሬ እጅ የለም በስራ የጠነከረ ጥንካሬው እስካሁን አለ ሰውነቴ ላይና ቀኝ እጄ ነው እንደዚህ ያለ እና ያዘኝ ከዛ እንዲቀና ብዬ ሳይው ጸይም ሰውዬ ነው ይሄ እንትን አርጓል ጭንቅላቱ ላይ እንደሻል እንዴ ሽርጥ እዚህ ጋር አርጓል ገበሬዎች ከሩቅ ከእርሻ ሲመለሱ የሚያዘው ማት ያሆዋለች ያሆ ያሉ እየተመለሱ ነውና ከዛ አይዞ ወንድሜ ቡና ጠጣባት ብሎ 10 ብር በአፈር የተጠቀለለ ማለት እንግዳ ነህ አይደል አለኝና ደክሞ ነው አይደል አይዞ እኔን ብሎ በቃ ሁሉ ጊዜ እዛ ቦታ ተመልሼ አለመሄዴ ይነደኛል ቦታዋን በቃ ማለት ምንድነው ሰው መላእክ ነው ማለት እንደደከመኝ ቡና እንዳስፈለገኝ እንግዳ መሆኔን አውቋል ዘመዱ አይደለም ምኑም አይደለም ቀኑን ሙሉ ሰርተው የዛኔ የሚከፈላቸው 12 ብር በጣም እና እንግድነት በእኛ አገር ያለው ክብር እንዲህ በቃላት የሚገለጽ አይደለም ብዙ ቦታ ደግሞ ሲኬድ ሁሌ የሚያደርጉት ነገር ነው ያጋጣኝ ቡና ነው የሚፈላው ብዙ ቦታ መቀበያው በተለይ የእግር ጉዞ ምናምን የሚኬድ ከሆነ ሚኪ እንዳለው እግር ይታጣል ቡና ይፈላል ቡና ሲፈላ የቡና ቁርስ ይቀርባልና ምግብ ብላ አትብላ ክርክር ውስጥ እንዳትገባ እንዳትግደረደር ቡና ቁርስ ግን እንቢ አይባልም ማለት ነው ቡና ቁርስ ነው ያዝ ትባላለህና ቡና አፍልቶ ቡና ቁርስ አቅርቦ እንግዳ መሽኘት ማለት በጣም ላይ ትልቅ ነገር ነው በጣም ማለት ነው የሚለው ነገር ምንም አይጠብቁም አንቺ ምንም ነገር አይጠብቁም በቃ ያ ደንብ ነው እንትን ነው ውስጣቸው ያለ ነገር ነው በቃ ኢትዮጵያዊ ነሽ ወይም ደግሞ ሰው ነሽ ስለዚህ አሁን ያን ሁሉ ነገር አርገውልሽ የሚጠብቁት ነገር የለም ለዚህ ነው እውነተኛ የሚሆነው አይደል እኔ እነን ካነሳችሁ ታይቀር አንድ ጊዜ ዩኒቨርሲቲ ያለን የጥምቀት በዓል ለማክበር ከጓደኞቻችን ጋር ሰባስበን ጎንደር ሄድን ቤተሰብ ያቀም በነገራችን ላይ በዚያ ጋር አሁን ዝም ብለን ያለንን አገሻሽተን ጎንደር ሄድን እና ያው ያልጋ ያዝን ከዛ በዓሉን አከበርን በጣም ደስ ብሎናል ምናምን የሚገርም ቀን ካሳለፍን በኋላ ማታ ወደ 4 ሰዓት አካባቢ ጠፋብን የያዝነው ሩም ማለት ነው በንዞር ምን ብንል ስልክ አልያዝን ስሙናል በቃ እንደገባን በጣም ወከባ ስለነበር ወደ በዓሉን ነው ማክስቱና በጣም ሲጨንቀን እዛ አካባቢ አንድ ባለሱቅ ዝም ብላችሁ አንድ ቤት አንኳኩና አሳድሩኝ ብላችሁ ታድራላችሁ በጣም በዛ አስበው ጭንቀት መሳል የሆነ ቤት ሄደን አንኳኳን ሮዚና ትባላለች የወጣችው ልጅ በዚህ አጋጣሚ በጣም ነው ማመሰግነው እናመሰግነው በሩን ከፈተችል ምንድነው አይ እንደዚህ ለባል መተን ሩም ተፍቶብን እንዴ ኖ አለችን ገባን ተቀመጥን ሶፋ ላይ በጣም በቃ ቤቱ በአልባል ሸታር ጎንደር የሚታወቅ ነው ከዛን ትልቅ ትሪ መጣ ምግብ እዛው ላይ ተዘረገፈ ብሉ ተባለ ከርተቡ እናቷ አለች በቃ እኔ በጣም ነው የገረመኝ የሚጨንቅ እንክብካቤን የተንከባከቡን በቃ ጧት የሆነ ነገር ብናደርግ እንዴ ቡና እንኳን ብንገዛላችሁ ደስ ይለን ነበር ተማሪዎች ነን ያለን እንትን ብለን ነውና የሻይ የታክሲ ልስጣችሁ ወይስ አይ አንፈልግም ምንም ነገር አይፈልግም የራሳቸውን ባጃጅ ጠርተው እስከ ቤታችን ፈልገን አስገብቶን ነው የተመለስነውና እስካሁን ድረስ የምንደዋወል ልከና በጣም ደስ የሚል አጋጣሚ ነው ያለን እንግዳ ነው ይከበራል ኢትዮጵያ እሺ እንደዚህ ባየሽ ቁጥር እኮ ነው ሳይ እንኳንም ኢትዮጵያ ይሆን ውጭ ስቴጅ ኢትዮጵያኖች እንግዳ መሆንሽን ካወቁ ይሻሙሻል በቃ እንዴት አድርገው ያላቸውን ነገር ጊዜያቸውን አጥፍተው ምን ብለው እንደውም አንዳንዴ አሳዝኑ በጣም ነው በሌላቸው ጊዜ ነው በሌላቸው ጊዜ ላይ ቀንሰው ፕሮግራም አሲዘው የእንትኑ ለገኔ ጋነ ከነጎዳኔ ጋነ ምናምን ብለው በጣም ከጫማለ የትም ቦታ ቢሆን ሀዩ ባለችው ላይ ራሱ ቡና ቁርስ ምንም አዘጋጅተው ያለችው ሲጀመር ቡና ቁርስ መነሻው ራሱ እንግዳ ሲመጣ ስለሚደረደር ስለሚያፈር ብዙ ጊዜ ቤት ውስጥ ለዛ ነው ከራባው ድንገት እንዳይደረደር ምናምን የሚሰጠው አዩ ጥሩ አስተውላለች የዚህ ተቃራኒ ቢሆንስ አሁን አንዳንዴ ላይ መች የሚችልበት ሁኔታ አሁን እንደው እንግዳው ናችሁ ሁላችን የለመደን ነው አይደል ኮስተር ብለው ፊታቸውን ዝፍዝፍ አድርገው
በጥሩ ባይቀበሉ ምንድነው ሊሰማችሁ የሚችለው? እምታድሩ ቢሆን ሌሊቱ ይነጋል? እንዴት ነው ሊሆን የሚችለው? የተለመደው ፍቅር ነው፣ እንክብካቤ ነው፣ እግር ማጠብ ነው፣ አልጋ ለቆ ማሳደር ነው። ባህሉ የተለመደው ይሄ ነው። ድንገት እንደው በቃ ቀድም ግን ምን አለ መሰለሽ በመሰረቱ እንግድነት ማለት ከምታቂው ከኖርሽበት አካባቢ ወጥተሽ ወደማታቂው አካባቢ ስትሄጂ እዛ የሚቀበሉሽ ሰዎች አቀባበላቸው ነው እንግድነትሽንም ለማዳነትሽንም የሚወስነው። እዛ እንደ ቤተሰብ ከተቀበሉ እንግዳነት ይቀራል። የሆነ ሰዓት እኮ በቃ ራስህን ፍራሽ ላይ ምናምን እንደ ቤት ሆኖ ምናምን ታገኘዋለህ። የቤተሰብ አካል ትሆናለህ ምናምን። እንግድነት የሚባለው ስሜቱ ልክ እንዳልሽው ሌላ አይነት አቀባበል ይሄ እንኳን ደህና መጣ አይነት ፊት ካላየሽ ነጮቹ ጋር ስትሄጂ እንደዛ ነው በነገራችን ላይ። ፕላስቲክ ፈገግታ አለቻቸው። ፍግግ ብለው ተቀብለው በተለይ አለ ፕሮግራም ከሄድ 3 ሰከንድ አትሞላም እኮ ጭልም ብሏል። በቃ ፈገግታው የለም። ጉዳይን ጨርሰህ ትሄድ እንደው ወዲያው ነው የሚያረቀው። ምን ነው አልቆየህም አልመሸም አይነት ነገር እቺ ፕላስቲክ ፈገግታ ይሏታል እነሱ ራሳቸው። ብልጭ ደርጋ ድርግም የምትል እሷ እንግድነትን ትፈጥራለች። ከፍትፍቱ ፊቷ የፈረንጆቹ ፕላስቲክ ስማይሏ ወይ ፕላስቲክ ፈገግታዋ እኛ ሀገር ደግሞ በተቃራኒ ናት። ከፍትፍቱ ፊቱ የሚለው እንግድነት እንዳይሰማ ቅድም እናትዬ እንዳለችው ባይተዋርነትን ያጠፋል። ከአካባቢው ጋር ትላመዳለህ፣ ትቀራለህ። ሰዎች በስህተት የቀሩ እኮ አሉ። አንድ ደርሶ መልስ ሄድን ጊዜ አንድ ከተማ ላይ ሰውየው ትልቅ ባለ ሆቴል ናቸው። ሲነግሩን ሌላ ሀገር መሄድ ፈልገው ሲሄዱ እዛ ቦታ ሲያድሩ ያገሩ ሰው ተቀበላቸው። እንዴ እዚሁ ለምን አልቀርም ብለው ለሚሄዱበት ቦታ ተጣው እዛ ሀገር ኢንቨስተር ሆኑ እና ሐሳብ ሁሉ ያስቀይራል። የምትሄድበትን ቦታ ሁሉ ያስረሳሃልና የኛ ኢትዮጵያውያን እንግድነታችን ከፍ ያለ ነው። ግን በዚሁ አሁን ኢትዮጵያና ቱርክ፣ ኢትዮጵያና ጣሊያን፣ ተርኪዬ የመካከለኛው ምስራቅና የዚህ ባልካን አካባቢ ባህላችንም ይመሳሰላል። በጣም ተቀራራቢ ነው። አሁን ኢስታንቡል ወይም አንካራ ወይም ሌሎች ኮኒያ ምናምን የሚባሉ ከተሞች አሏቸው። በተለይ አሁን ኮኒያ ይሄ ሮሚ የተወለደበት ሀገር የኢትዮጵያ የሆነ መንደር ነው የሚመስለው። ሰዎች እናቶች ይከበራሉ። ትልልቅ ሰዎች ሲሄዱ ምግብ ሲያቀርቡልህ ቤታቸው ሲያስገቡ የምር ፈገግ ቅድም ካልነው ጋር ይመሳሰላል። በጋራ ነው የሚኖሩት እንደኛ። ግን በሚያስገርም ሁኔታ እኔ ደግሞ ኢትዮጵያዊነቴ ከፍ ብሎ ያለበት ቦታ 2 ሀገር ሄጄ ነው። አንድ ማዳጋስካር የሚባል ሀገር ሄጄ ረመዳን ላይ ልክ እንደዚህ ጾም የመጀመሪያውን ጾም ረመዳን ማዳጋስካር ደረስ። ስንደርስ አጋጣሚ የተቀበለችን ሴትዮ ሐላል ምግብ ቤት ልውሰዳችሁ ብላ የመኖች ቤት ወሰደች። የመኖቹ ኢትዮጵያዊ መሆናችንን ሲያውቁ እልል ተባለ። የየመን የአረብ እልል ተባለ። ከውስጥ ወጡ ሀበሾች እኛን ስላስፈጠሩ እኔና ባለቤቴ ነበርን። ይሄን ነው በቃ የሆነ ሌሎቹ ሀገሮች ለምን ሀበሻ በቃ እድለኛ ነን እኛ ኢትዮጵያውያንን በማስፈጠራችን የኡነት ጉራ ተሰማን። በቃ ያለ አይደለ በቃ አክት አረግንና ኢትዮጵያዊነት ኢስታንቡል ደግሞ ስትሄድ እኔ ኡስታዝ ጀማል በሽር አንድ ጊዜ አስቀንቶኛል። እኔን እሱ ቀድሞን ሄዶ ሙሉ ስቴዲየም ተቀብሎታል። ከሀበሻ የመጣ ሰው አለ መሐላችን ተብሎ ስቴዲየሙ ቆሞ ያጨበጨበ እና እንዴት እንደሚያከብሩ ሰላት ሊሰገድ ሲል ጸሎት በቤት አሁን አንተ ቤት አንተ ነው የምታሰግደው ያንተ ነው መብት። ግን አበሻ ያለ እሺ አይሉ ኢትዮጵያ ያለ አሰግድ ነው የሚሉ የቢላል ሀገር የበረካ ሀገር ብሎ አንተ አሰጋጅ ነው። እና በጣም ነው እንግዳ ሆነክ ደግሞ ስትሄድ ኩራት ነው የሚሰማ። ወዳጅም ሆነ ተቀጥላለህ እንጂ ለምሳሌ እንደ ቤትህ አንድ እንግዳ ሲመጣብህ በቃ እንደ ቤትህ እየው በቃ እንደ ቤትሽ ቁጠሪ ይባል የለ እንዴ? ያኮ ማለት አንድ ሰው ከሚኖርበት አካባቢ ርቆ ሲመጣ የብዙ ነገር ነው አይደለም ያጣው። ያንን ነገር ይናፍቃል እና መገለልና ለብቸኝነት ይሰማዋል። ያ እንዳይሰማው እኮ ነው አሁን ኢትዮጵያዊ
ደስ የሚል ፈገግታ ያለው ከፍትፍቱ ፊቱ የሚባለው ኢትዮጵያ አቀባበል ይመኛል። እንደዛ አይነት ሰዎች ያውቃሉ ኢትዮጵያኖችና መለያችን ነው። ደግሞ እዚህ እርስ በርሰውኛ የተለያዩ ሀገሮች ሄደን የተቀበሉና አቀባበል አይተናል አይደል? ተናግረናል እሱ። እኛ ደግሞ ከውጭ የሚመጡ ብዙ እንግዶችን የምንቀበልበት መንገድ ለብዙዎች በጣም ይገርማቸዋል። አሁን ከሰሞኑ ብቻ 2 እውነቶችን አስተናግደናል አይደል? ትልልቅ 2 ጉባኤዎችን ዓለም አቀፍና አህጉር አቀፍ የሆኑ ጉባኤዎች ተስተናግደዋል። በዛ ጉባኤ ላይ የተደረገው አቀባበል ቁጭ ብላችሁ ስትመለከቱ እንኳን የመንግስት አካል ብቻ ሳይሆን ህዝቡም ከስርም ከላይም ያለው ሰው እንግዳ የሚቀበልበት መንገድ እነዛ እንግዶች ገና ከኢትዮጵያ ሳይወጡ ተመልሰን ኢትዮጵያ መች ነው የምንመጣው የሚል ሀሳብ ነው ጭንቅላታቸው ውስጥ የሚሆነው። እነ ባካሪ ሳኛን ማየት እንችላለን። የመጡትና ኢሾስፒድን እስካሁን እየመሰከሩ ያሉት ኢትዮጵያን ዳግም በቅርቡ እንደሚያዩት በጣም የእንግዳው አቀባበል እንዳስገረማቸው ነው። ወዳጅነትም እኮ በደንብ የሚጠነክረው ካቀባበሉ ነው። እንግዳን በደንብ ተቀብለ በደንብ ካስተናገርከው ነው ወዳጅ ሆነህ የምትቀረውና አሁን ማሜ ሲል ነበር የቱርኪን ሲያነሳ ነበርና ለረጅም ዓመት ወዳጅ ነን እንግዲህ ከሀገራቱ ጋርና ያው ጥሩ የሆነ አቀባበልም አለ። በታሪክም በባህልም ደግሞ ብዙ የሚያስተሳስሩን ጉዳዮችም አሉና ከዛ ደግሞ ከፍ እያለ ሲሄድ ዲፕሎማሲው ሲያድግ ከዛ ደግሞ ገንዘቡ ሲመጣ ኢንቨስትመንቱ ሲመጣ ደግሞ የበለጠ ወዳጅነት እየደረጀ እየጣፈጠ ያው አዲስ አበባ እኮ ራሷ የዲፕሎማቶች መኖሪያ ነች። በዓለም 3ኛዋ የዲፕሎማቶች መኖሪያ። ስለዚህ ምኑ ተመቻቸው? ፈገግታችን፣ እንግዳ አቀባበላችን፣ ከተማችን አሁንማ ከተማችን ነው። ዋው ቅድም እንዳላችሁት ፊት መጀመሪያ ፊት ይወስናል እና የትኛውንም አሁን ሬስቶራንትም የትም ቦታ ብትሄዱ ጥሩ የሆነ አቀባበል ካላገኛችሁ እዛ ቤት ደግማችሁ እግራችሁ አይረግጥም። ቤቱ የፈለገውን ያክል ስፔሻል ነገር ያቅርብ በፊታቸው ብቻ አትሄዱ። በተገላቢጦሹ ደግሞ ሆስፒታሊታቸው ትሪትመንታቸው አሪፍ ከሆነ እዛ ነው መርጠን የምንሄደውና ሰው ከፍትፍቱ ፊቱ ያላችሁት እውነት ነው። እንደኛ እንደ ወድ ቤቶች ፈካ ያለ ፊት ያለ ፊት ያለ